በ1010 እስከ 97 ዓመተ ምህረት ላይ ዓመተ ዓለም ላይ የነበረ ነው። ከ1010 እስከ 97 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ነው። በዳዊትና በሚኪያስ መካከል የ250 ምናምን ነገር ዓመት ርቀት ነው ያለው። ስለዚህ ሚኪያስ ያን ትንቢት የተናገረው አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ሲል ሞሬታዊ ሚኪያስ ያን ትንቢት የተናገረው ለዳዊት አይደለም። ዳዊት ከዘላለም አልነበረማ፣ ከዘላለም አልነበረም። ስለዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ከዘላለም ማለት ሰማያትና ምድር ሳይፈጠሩ ነበረ ማለት ነው። ሚኪያስ ነው የሚያወራው፣ ሞሬታዊ ሚኪያስ። ኤልጊቦር ተብሎ የተጠራ ፍጡር አለ እንዴ? ከእስራኤል ነገስታት ከይሁዳ ነገስታት መካከል አለ? የለም። ኤልጊቦር ማለት ኃያል አምላክ ነው እኮ ነው የሚለው። የሚወለደው ህፃን ኃያል አምላክ ኤልጊቦር ነው። ኃያል አምላክ ተብሎ የተጠራ ፍጡር የለም፣ በእስራኤልም ነገስታት በይሁዳ ነገስታት ታሪክ ውስጥም። አጭርና ግልጽ። ስለዚህ የሚወለደው ድንግሊቱ የምትወልደው ኤልጊቦር ነው፣ ሻራ ሻሎም ነው ይላል። የሰላም አለቃ ነው ይላል። የሰላም ሚኒስትር ነው ይላል። ተረጋጋለ ብራዘር። እኛ ኦኬ እንዴት ፍጡር ብለው ይሉታል ምናምን ነገር ብለን ገጀራ እንትን ቦርደር ዝጉ እንትን ምን ምሩጫ ምን ያስፈልጋል? በኢየሱስ ክርስቶስ እንደፈለክ አበሻቅጠ ብትሳደብ እኛ ጋና መልስ እንሰጣለን፣ መልስ እንሰጣለን። ግን ንግግራችሁ ሳያናድደን ቀርቶ እንዳይመስለን። ኦኬ። ስለዚህ እፎ ያለው ቁርአን ጠቅሶ ነው። ማሜ የሚያለው ቁርአን ጠቅሶ ነው። በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያን ወንድሞቻችንም የወንጌላውያን አማኞችም የሚሞግቷችሁ ቁርአናችሁን ጠቅሰው ነው የተናገሩት፣ ወይ ደግሞ ከመጽሐፍ ቅዱስ ጠቅሶ መጽሐፍ ቅዱሳችንን ጠቅሰው ነው ያስረዷችሁ። ስላሴ ጉልቻ ነው ብለህ ስትለን እኮ ሳያመን ቀርቶ እንዳይመስልህ። ጉልቻ ከፈለክ ሄደህ እዛ የእናት ምድጃ ላይ ቁጭ ብለህ ፈልግ። አንተ ነህ የኛን አምላክ ስላሴን አሃዱ ስሉስ የሆነውን እግዚአብሔርን ጉልቻ ብለህ የምትጠራ እና አንተ ታዲያ እንደዚህ ብለህ ጠርተህ የአንተ ቁርአን ላይ ተጠቅሶ ሲነገርህ ዋይ 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 ብለህ የምትል ከሆነ ወገቡ እንደተመታ ውሻ አትጩ ብራዘር፣ ተረጋጋ። ዋጣው ዋጣው ነው የምንልህ። ዋጣው ዋጣው። አንተ እንደተናገርክ ይናገሩባል ማለት ነው። አንተ እንዳደረክ ይደረግባል ማለት ነው። ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን እውቀታቸውን ግደሉ። እውቀት በእውቀት ነው የሚገደለው፣ ትምህርት በትምህርት ነው የሚገደለው ማለት አንዱ አንዱን ያሸንፋል ማለት ነው። ስለዚህ ቁርአን ኢየሱስ ክርስቶስን ፍጡር ነው ብሎ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ፍጡር ነው አይደለም። ኦኬ አይደለም፣ ፈጣሪ ነው። ፍጡር ነው ብሎ የሚለው ሰው ነው ብላችሁ ለማለት ከሆነ ያስማማናል። ታዲያ ያልተፈጠረ ግን የተወለደ ነው፣ የተወለደ ነው። ኦኬ እሱ ግን ሰው ብቻ አይደለም፣ ሰው ብቻ አይደለም፣ አምላክ ነው ማለት ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ነው። ይሄን ደግሞ ምስክርነት መስጠት ካለበት እውነቱን ስነግራችሁ ይሄን ምስክርነት መስጠት ካለበት የእስልምና ሃይማኖት ቁርአን አይደለም ምስክርነትን የሚሰጠው። የእስልምና ሃይማኖት ከመመስረቱ ከ600 ዓመት በፊት ጌታችን በምድር ላይ ነበር በስጋ። ስለዚህ እሱ የመረጣቸው ቅዱሳት ሐዋርያት የአይን ምስክሮች አሉ። እነ ዮሐንስ ይናገሩ። ስለ ነቢዩ መሐመድ ዮሐንስ አይናገርም፣ ምክንያቱስ የእሱ ተከታይ አይደለምና። ጳውሎስ አይናገርም። ዑለማዎቹ ናቸው ነው ብላችሁም ትሏቸው አይደል? የእናንተ ተከታይ የነበሩት እነሱ ናቸው የሚናገሩት፣ ወይ ደግሞ ቁርአኑ ነው የሚናገረው የሚመሰክርለት። ስለ ኢየሱስ ክርስቶስ ካነሳህ እነ ጳውሎስ ናቸው ያዩ፣ እነ ዮሐንስ ያዩ፣ እነ ጴጥሮስ ያዩ፣ ከእሱ ጋር የበሉ የጠጡ ናቸው ምስክር መስጠት ያለባቸው። ስለዚህ ዮሐንስ ምን ብሎታል ነው መጀመሪያ። ከዮሐንስ በፊት ዮሐንስን ላቆየው፣ ዮሐንስን ጴጥሮስንም ያዕቆብንም እነ ጳውሎስንም እናቆያቸው። ስለ ኢየሱስ ክርስቶስ ከዮሐንስ አይደለም መነገር የጀመረው ብራዘር።
ስለ ኢየሱስ ክርስቶስ ከጳውሎስ አይደለም ንግግር የተጀመረው። የኢየሱስ ክርስቶስ አምላክነት ከጳውሎስ አይደለም ምስክርነት መጀመሪያ የተገኘው። የብሉይ ኪዳን ቅዱሳት ነቢያት እነ ጳውሎስ ባልነበሩበት ዘመን የነበሩ ዘካርያስ ነብዩ ይጠየቅ ከጳውሎስ ስንት መቶ ዓመት በፊት የነበረ ኦኬ 400 እና 500 450 ዓመት ምናምን ነገር በፊት የነበረ ሚኪያስ ይጠየቅ፣ ሞሬታዊው ሚልኪያስም ይጠየቅ፣ ኢሳይያስም ይጠየቅ። እነሱ ፍጡር ነው ብለውታል? አምላክ አይደለም ብለውታል? እነዚህ ነቢያት አላሉትም። ፍጹም ሰውም ሆኖ የሚወለድ ግን የእስራኤል አምላክ ራሱ ያህዌ ነው። እንግዲህ ደም ከፍ ይል ከሆነ እኔ ማንንም ደም ከፍ ለማድረግ አይደለም። ኢየሱስ ክርስቶስ ማለት በሲና ሕግን የሰጠ ራሱ ለእስራኤል ቤት ራሱን በደመና በእሳት የገለጠ ራሱ ለአብርሃምም ራሱን የገለጠለት ያህዌ ነው። ቀጣው እንግዲህ እውነቱ ይሄ ነው። ይሄን አላምንም ብለህ ካልክ መብት ነው። እኛ ግን ይሄን ብለን ስንል በመረጃ ነው የምናሳየው። ኢየሱስ ክርስቶስ ማለት ያህዌ ነው። ይኸው ለአይሁዳውያን ወገኖች የምነግራቸው ማለት ነው። በፉከራ አይደለም። ስትገባ ብሉይ ኪዳን ከኔ ጋር ታወራለህ፣ አዲስ ኪዳንም ከኔ ጋር ታወራለህ፣ ከሌሎች ወንድሞችም ጋር ታወራለህ። ኢማኑኤል እንዲህ ተብሎ የተጠራ ትውልድ የለም፣ ፍጡር የለም። ኢማኑኤል እግዚአብሔር ከኛ ጋር ነው እኮ ነው የተባለው። ስለዚህ ድንግሊቱ የወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች። አልወለደችውም ብላልክ ናና ግባና ሞግተን እኛና ግባና ሞግተን። የተወለደው አምላክ አይደለም ብላልክ ናና ሞግተን። ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንም ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለን ናና እኛን ግባና ሞግተን። ድንግሊቱ የወለደችው አምላክ አይደለም ብለህ ስትል አስረጅ የሆነውን ነገር እውቀትን አምጣ፣ እርታን። በቃ እጃችንን ባፋችን ጭነን አፍረን ተዋርደን እንግባ፣ እኛ እንሂድ። ወንድ ልጅ አላመልክም አለ አንደኛው ሲናገር፣ ወንድ ልጅ አላመልክም አለ። እሺ እኛ እናመልከዋለና ያ ወንዱ እኮ ብራዘር ወንድ ሆኖ የተወለደው ወንዶች አይደለም። ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነቢይ አይደለም። የክርስቲያኖችም ነቢይ ተብሎ የሚጠራ አልነበረም። በመጀመሪያ አይሁዳዊው ነቢይ ነው። የእስራኤል ነቢይ፣ የያህዌ ነቢይ ኢሳይያስ ነው የተናገረው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። አንተ ባታመልከው ጉዳይ ነው፣ እኛ እናመልከዋለና። የእጆቹ ስራዎች ስለሆንን እኛ እንደፋለታለን፣ እኛ እናመልከዋለን። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ። እኛ እናመልከዋለን። ኦኬ። ወንድ ልጅ አላመልክም። ማን ነው ታዲያ የምታመልከው? መመለክ የሚገባው ጌታ ስለሆነ ማለት ነው። በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል። እና ወደ መጽሐፍ ቅዱሳችን እንነግርሃለና አምልኮን ተቀብሏል፣ ስግደትን ተቀብሏል፣ አምልኮን ተቀብሏል። ፍጡር ስለሆነ እንዳይመስልህ፣ አምላክም ሰውም ስለሆነ ስግደትንም ተቀብሏል። ከሰውም ከመላእክትም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል። መላእክት ተነጥፈውለታል ማለት ሰግደውለታል ማለት አምልከውታል፣ ዘምረውለታል። መላእክት የሚዘምሩለት ፍጡር የለም። መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም? ሙሴም ሲወለድ መላእክት አልዘመሩለትም። አብርሃምም ሲወለድ በጣዖት አምላኪ ቤት የተወለደው ማንም አልዘመረለትም። ለሄኖክም፣ ለማቱሳላም፣ ለኖህም፣ ለያሬድም ለማንም
አልዘመሩላቸውም። እነ ጳውሎስም እነ ጴጥሮስም እነ ሳሙኤልም የሁሉም ሲደብር ማንም አልዘመረላቸውም። ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም። መላእክት የዘመረለት አንድ ብቸኛ ሕፃን አለ፣ ቤተልሔም ይሁዳ የተወለደ እሱ። ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው። ያህዌ ነው። በሲና ሕግን የሰጠ አምላክ ነው። ይህንን የምናወራውን እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው። በማስረጃ ማለት ነው። በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ። ጥሪ ተደረገላቸው። እኔ ቤት እንኳን እዚህ ቤት ለአቡ ሃይደርስ እንዴት ነው ጥሪ ያደረጉለት? እነ ማሜ ቅድም አለ ዳንዬ ማውመቷል። ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለት አልነበር? እፎይም ይሄን ያደረገው፣ ማሜም መሐመድ አበባውም ይሄን ያደረገው። ለምን ቀርበው አይነጋገሩ? ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት እውቀታቸውን በእውቀት ግደሉ ብለን እንላለን። ከነሱስ ላይ እጆቻችሁን አንሱ። አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300 ሺህ ምናምን ነገር መድቤያለሁ ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን እንሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና አለመሳሳቱን እፎ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው ልጁ። እነ ዳንዬ እነ ማሜ እዚህ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው። ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛም እንስማችሁ። ከዛ አጥፍተው ከሆነ እፎይ የሚሆን ማሜ ወይ ዳኒም አጥፍተው ከሆነ በቃ አይ ጥፋት ነው ስህተት ነው የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሁፍ ላይ የትኛውን ቦታ ላይ የተጻፈን ጽሁፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርታ። ከዛ ውጭ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁም ወንድሞች ኦኬ፣ መሐመድ አበባውንም ይሁን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን የዋድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው። እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ ነብያችን እንወዳለን አላችሁ አይደል ብራዘር? በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ፣ ስለ ስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን። አንተ ልክ ወደዋለሁ ብለን የምትለው አይደል? የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን። ከዚህ ልክ የእስልምና ሃይማኖት ተከታይ የሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ። እርሱ የዘላለም አምላክ ነው። እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል። አምላክም ሰውም ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። ስለ በደል፣ ስለ ኃጢአታችን፣ ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላክ ሰው ነው የሞተው። ከዘላለም ጥፋት የሚያድነው እሱ ነው። ወደ እሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን። በእስልምና ሃይማኖቱ ስላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው። ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሳለ 50 ብር የኢትዮጵያ ብር ገዝቼዋለሁ። የዛሬ 15 ዓመት ምናምን ነገር ማለት ነው። ሰው አውሰኝ ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቼው ማለት ነው። ጌታ ኢየሱስ ክርስቶስ ይወዳቸዋል። ዓለሙን ሁሉ ይወዳል። በእርሱ የሚያምን ከዘላለም ፍርድ ይድናል። በእርሱ የማያምን ግን ለዘላለም ተፈርዶበት የሕይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል። አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል። በሙሴም ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አድርጋለሁ፣ እሱ የሚናገረውን ቃል የማትሰማ ነፍስ እኔ በቀልለታለሁ ብሏል። ቅዱስ ጳውሎስ ይህን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ። ተበቃዩ እግዚአብሔር አብ ነው። በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው። ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል፣ ለዓለሙ ሁሉ በደልና ኃጢአት ሞቷል። ይወዳችኋል። ትሁት ጌታ፣ ፍቅር የሆነ ጌታ፣ ምሕረትን የተሞላ ጌታ። ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል። ብታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ፣ ባታምኑ ግን ይፈረድባችኋል። ይህን የምነግራችሁ እግዚአብሔር አምላክ ይስጥልን። እንደየአገባባችሁ ልስጥ ማንሽ ትንሿ ከዛ እፎ ከዛ ለወገኖች እንስጥና እንጨርሳለን። ትንሿ የምትይው ነገር ካለ ማለት ትችላለሽ እህታችን። ሶሪ ስላቆየዋችሁ። እሺ ኦኬ። እፎይ ነኝ ከታች ያለሽ ወይ ያለው ይቅርታ። ሰላም እንዴት ናችሁ? ኤርሚ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ኤርሚ አቤት። ሶሪ እፎይ ነኝ። አንዲት ነገር ላውራና እድሉን ሰጣለሁ። ልል የነበረው ምንድን ነው፣ ምናልባት እዚህ ውስጥ የሚመቻችሁ ሰዎች ካላችሁ ዛሬ ማታ በኢትዮጵያ 4 ሰዓት ላይ እኔ ቤት መምጣት ብትችሉና ረዘም ያሉ ነገሮችን እዚህ ጉዳይ አለን። እየተሰራ ያለው ስራ ምንድን ነው፣ ምን እያወራን ያለው የሚለውን ስለምናወራ ሁሉ ሰዎች እኔ ቤት ተሰብስበን በኋላ እናወራችን ላወራ ብዬ ነው። እኔ ልወጣ ስለሆነ ቴንኪው። ቀጥል። አይ ቲንክ ጥሩ ሰዓት ይመስለኛል። እኔም ጋር ይነጋል፣ እመጣለሁ ጌታ ቢፈቅድ። እሺ እፎይ ነኝ። ያው ኤርሚ አሁን አንተ ያልከው ብዙ ነገር በጣም ልክ ነው፣ በጣም ትክክል ነው፣ የሚደገፍ ሀሳብ ነው እና በወንድሞቻችን ላይ እየደረሰ ያለው ጫና፣ የግድያ ዛቻ፣ ሙከራ በጣም አቁመን የምንቃወም ነገር ነው ነው። አሁን በህግ እንጠይቃለን ምናምን ይላሉ። ገባህ አይደለ? በህግ ቢጠይቁቸው ነገር የለም። እነሱ ግን አስቀድመው እነሱ ሊገድሉት ነበር። ቤቱ ድረስ ሄደዋል። መንግስት ባለበት ህግ ባለበት ሀገር እነሱ ፈላጭ ቆራጭ ሆነው ቤቱ ድረስ ሄደዋል። ገባህ አይደለ? ያኔ ቢይዙት ህግ ነበር የሚያቀርቡት ወይስ እነሱ ራሳቸው እዛው የራሳቸው እርምጃ ይወስዳሉ? ምድሪቱ ላይ የማይጠፋ እሳት ነበር የሚለኩሱት። በትክክል እና አሁን ልጁ በቃ ከእጃቸው ወጥቷል። ከእጃችን ከወጣማ በቃ በህግ እንጠይቃለን አይነት ሙድ ነው እያራመዱ ያሉት። ይሄ ደግሞ ለነሱም ሆነ ለማንም አያዋጣቸውም። እፎይ ተሳስቷል ካሉ የተሳሳተውን ይኸው እኛ ቅድም እየሰማን ነበረ በመረጃ ይኸው ይሄ ተሳስታችኋል ማስረጃ ስጡን እየተባሉ እየጠየቁ ነው።
እነሱስ ነቢያችን ተሳድቧል። የት አለ የተሳሳትኩት? የለም። አምጥተዋል? አላመጡም። እስቲ እነሱም ልክ እንደዚህ አድርገው እፎይ ይህን ቀጥፈሃል ከራስ ነው የጨመርከው ብለው ያውሩ። መሐመድ ይህን ከመጽሐፍ ቅዱሳችን ውጭ ነው ከቁርአናችን ውጭ ነው እየተናገርክ ያለው አምጣ። አምጥተዋል? አላመጡም። ምክንያቱም እየተነበበላቸው ያለው ከቁርአናቸውና ከሐዲሳቸው ነው። ይሄ ማንኛውም አእምሮ ያለው ሰው የሚያውቀው ነገር ነው። በቃ በግድያ የሚያምን ህብረተሰብ ነው ያለው። በካራ የሚያምን ትውልድ ነው እየፈጠሩ ያሉት። ይሄ ግልጽ ነው። እኛ አምላካችን ሲሰደብብን ምን አልን? ይገደሉ ይታረዱ ብለናል? አላልንም። ለህግ ብለናል? አላልንም። ለምን? እኛ የምንገድልለት እኛ የምናሳድድለት አምላክ የለንም። ምክንያቱም እሱ የሰላም አባት ስለሆነ አሳድዱ አላለን። መርቋቸው፣ ውደዷቸው፣ አፍቅሯቸው ነው ያለ። ወደ እውነት ምሯቸው ነው ያለ እንጂ ግደሉልኝ፣ እረዱልኝ ያለን አምላክ የለንም እኛ። እና አሁንም እኛ እያደረግን ያለ ነው ወደዚህ አምላክ ወደዚህ ፍቅር ወደሆነ አምላክ ኑ ነው እያልን ያለ ነው። ከገባችሁ ከተረዳችሁ ሙስሊም ወንድሞቻችን። እናም ደግሞ በግድ ኑም አልናችሁም፣ እንደፈለጋችሁ መሆን ትችላላችሁ። ግን በቃ የኛን አምላካችን ሃይማኖታችንን አትንኩብን። አለቀ እንዴ! የኛ መጽሐፍ ቅዱሳችን ላይ እዩት። እያንዳንዱ ነገር ስለ እስልምና መጥፎ ነገር የሚያወራበት ፓርት አለ። እስልምና እንደዚህ ነው፣ እስልምና አማኞችን እረዱ አሳዱ የሚል አለ? የለም። ቁርአን ሲፈተሽ ምንድን ነው ያለው? የምናውቀው ጉድ ነው። እረዷቸው፣ ግደሏቸው፣ አሳዷቸው፣ እንዲሰግዱ አድርጓቸው ላለ ትቀልዳለህ? ከ600 ዓመት በኋላ መጥቶ እኔ አምላክ ነኝ፣ እኔ ነብይ ነኝ። እንደዚህ አይነት ታሪክ አይሰራም። እኛ ሃይማኖታችን አምላካችን ጌታችን አምላካችን ኢየሱስ ክርስቶስ እንወደዋለን፣ እናፈቅረዋለን። የፍቅር አምላክ ነው። የአመፃ አምላክ አይደለም። አመፃን ጦርነትን የሚያውጅ አምላክ አይደለም። የፍቅር አምላክ ነው። ህይወት የሚሰጥ ነው። ህይወቱን የሰጠን ነው። እንዴ አንድም ቦታ ወላ ሙስሊም ይሁን ወላ ሌላ አማኝ ይሁን በእኔ ካላመነ ይገደላል አለ። የግዴታ በእጁና እግሩን አስራችሁ የኔ ይሁን ካልሆነ ግደሉት አይልም። ገድለህም ትጸድቃለህ አይልም። በህይወቴ እኔ ገድለህ ትጸድቃለህ፣ አንገት ቆርጠህ ትጸድቃለህ የሚል ሃይማኖት አንድ ሃይማኖት ብቻ አየሁ በህይወቴ። በአለም ላይ ካለ እታረማለሁ። እርሚ ካለ እታረማለሁ። ገድለህ ክርስቲያንን ገድለህ ጀነት ትገባለህ የሚል ሃይማኖት ከአንድ ሃይማኖት በስተቀር ሌላ ሃይማኖት አይቼ ሰምቼ አላቅም። እጅግ በጣም የሚዘገን ነገር ነው እየተፈጠረ ያለው እና ይሄ ነገር መቆም አለበት። ቁርአናቸው ቃል በቃል ተርቦናል። መጠየቅ አለበት። ይሄ ከዚህ ጀምሮ መጠየቅ አለበት። ብዙ መጽሐፍቶች ጽፈዋል፣ ሰድበውናል። አንድ በአንድ መረጃ ቪዲዮም አለ። ኡስታዞቻቸው መምህራን የመጅሊሱ የሚያውቃቸው ኡስታዞች ናቸው። ዛሬ ወጥተው በየአስፋልቱ በየቲክቶኩ አምላካችን የሚያንቋሹ የሚሳደቡት መንታርቦ ተገሰላቸው በየመንገዱ እየወጡ የሚሳደቡት እነዚህ መጅልስ አያውቃቸው አይታወቁም ነው የሚሉት። ሂድ ተሳደብ ብሎ እያወጣው ሃይማኖት በማንቋሸሽ ነው እንዴ ሰውን የራስ ልታደርግ የምትችለው? ሂድ ጀሞ 3 አካባቢ ወደ 10 11 ሰዓት እዛ በትልቅ መንታርቦ ከፍተው ሲሳደቡ ነው የሚውለው።
ያ ቴንክ ዩ ወንድማችን እፎይ ነኝ ብለህ የምትለው ወንድም ያ ቴንክ ዩ። ለሌሎች ወንድሞችም ጊዜ እንድንሰጥ ብዙ አገልጋዮች ስላሉ እኔ ጋር ወደ እኩለ ሌሊት አካባቢ ነው። ይሄን ነገር በቀላል የምናልፈው ነገር አይደለም። ማንም ለማንም አይደለም። በጣም ትክክል ነው። እፎይ እፈልጋለሁ ደግሞ የመጨረሻ የተነካው የጌታችን ክብር ነው። እነሱ ጋር ልክ ክብራችን ተነካ ብለው ካሉ እኛም ጋር ክብራችንን ሳይሆን አምላካችንን ነው የነኩት። አምላካችንን ነው እግዚአብሔር ባለጌ ነው እያለ ነው ብሎ የጠራው። እግዚአብሔር ምሕረት ያርግለት። አምላካችንን ስሙን ጠርቶ ነው ሲሳደብ የነበሩት። እነሱም በመጀመሪያ ያርሙ። ይሄ ነው ብለን የምንለው ለሌሎች ወንድሞችም እንድንሰጥ። ያ ቴንክ ዩ ወንድማችን ቢላል ትሩዝ ከየት ቤተ እምነት ነው ወንድማችን? መቀጠል እንችላለን። አይ ከነዳኒ ጋር ነኝ እኔም እና እሺ እግዚአብሔር ይመስገን ጌታ ይባርካችሁ ሁላችሁንም። እና አጠር እያደረጋችሁት አገልጋዮች ሌሎችም ስላሉ ዳንኤም አለ ታች መምህርም አሉ ማሜም ከላይ አለ። አጠር እያደረግን እንትን እንበል ወደ መጨረሱም ስለሆንም ማለት ነው። ብዙ አስቀምጫችኋለሁ፣ ግን አጠር እያደረጋችሁ ተናገሩ። ቴንክ ዩ። ኦኬ እንትን ነው አሁን ሙስሊሞች የያዙት ጉዳይ በድሮ ዘመን ይሄ እስልምና ሊያስፋፉ ሲሞክሩ በነበሩበት ምናምን የሆነ የተመታ አይነት አስተሳሰብ ይዞ መጥቶ ነው እና ሰው ሁሉ እሱን ከተቃወመ ግደሉት ምናምን ያስገድለዋል። ነፍሰ ጡር ሴቶችን ያስገድለዋል። የሸመገለች የ80 ዓመት በግመል እግሮቿ ምናምን አሰንጥቋል። ያንን ይዛችሁ መታችሁ ከሆነ ቁማሩን ተበልታችኋል። ምንም ይሄ የሚፈራ ነገር የለም፣ የሚፈራ ነገር የለም። የምንፈራው አንድ አምላክ ነው። ያውም የዳንበት መንገድ ስለምናቅ ነው ዝም የምንለው እንጂ የምታደርጉትና የምታወሩት ነገር ትክክል ስለሆነ አይደለም። ወይ ደግሞ እኛ መልስ መስጠት በእናንተ ልክ መሄድ እና መበላሸት አቅቶን አይደለም። እግዚአብሔር በአሁን ማለት ትክክለኛውን እኔ ፐርሰናሊ እግዚአብሔር አዳነኝ ብዬ የማስበው ልቤን ሰብሮ እንጂ እጄን ሰብሮ አይደለም። ዝም ያልኩት እጄ ሰባራ ስለሆነ አይደለም። ባይዞ ዝም ያለው ክርስቲያኑ ማህበረሰብ ማድረግ ስለማይችል አይደለም፣ ስለማይፈልግ ነው። መረዳት ያለባችሁ ነገር እንደዚህ ፊታቸውን አሳይተው ምናምን ሲናገሩ ፊቱን አይተነዋል፣ ስለዚህ ባገኘንበት ቦታ እንግደል ምናምን። አንተ ገዳዩ ማን ሰርቶ ነው? ኤኒሃው ይሄ የእስልምና ባህሪ ነው። የሆነ ደቂቃ ላይ ይመጡና እንደዚህ ያደርጋሉ። ከዛ ዝም ከተባለ ደግሞ ይቆዩና ሌላ ሰዓት ላይ ሌላ ጊዜ ላይ ተመልሶ በሆነ ሰው ደግሞ ይመጣሉ። አሁን እፎይና ማሚ ያሉ ሌላ ደግሞ ይቀጥላል። እንደዛ ነው የሚሉት። የፈሪዱላ ይባላል። ኤኒያውስ ምንም የምታደርጉት ነገር የለም። በህግ ደረጃ እንሂድ ከተባለ ከትሪኒቲ ጀምራችሁ ያበላሻችሁት ማርያም ከሶስቱ ስላሴዎች መሀል አንዷ ናት ብሎ የሚያስተምረው በሂስትሪ ያልተነገረውና የማይታወቅ እምነት የእኛን ከአማልክቶቹ መሀል እናቱን አስገብቶ የክርስቶስን እናት አስገብቶ የሚሳደብ አምላክን በዛ ደረጃ የሚያወርድ እምነት የእናንተ ነው እንናገር ከተባለ እና ያላል ነው። እኛ እንኳን የምንለው የተባለውን እያወራን ነው። እሱ እኛ የምናወራቸው የምናነባቸው ነገር ስድብ ከሆነ ከጅምሩ ስለነበረ ነው። የቆሸሸ ከሆነ ከጅምሩ እምነታችሁ ውስጥ የነበረ ነው። የቆሸሸውን በራሳችሁ ጥረጉ። እናንተ ይሄው እዚህ ጋር ቆሽሸዋል እያልናችሁ ነው። ምንም እነማሚ ኤቭሪቲንግ እናንተ እንኳን ያለ ማስረጃ ስትሉ ዝም ብለን ስቀን እናልፋለን። አንድ ሰው ያለ ማስረጃ አልተናገረም። ስታነቡ ሰላም ስታነቡ እንደ ኡዱ ጽድቅን የሚያመጣላችሁ ከጌታ ጋር ከአላህ ጋር የሚያገናኛችሁ። እኛ ስናወራ ስድብና የሆነ የምትሸማቀቁበት ነገር ከሆነ ከጅምሩ ቀዳችሁ ጣሉ። ስትፈልጉ የሚፈራ ሰው የለም፣ የሚፈራ አንድ አምላክ ብቻ ነው። ባይዜ አርፋችሁ ቁጭ በሉ እና ክርስቲያኖች ደግሞ በዚህ ዙሪያ በጣም ኤክስትሪም ዝም አትበሉ። መናገር ባለባችሁ መጠን መናገር ባለብን መጠን ማውራት መናገር ግዴታችን ነው። ሙስሊሞች ብታርፉ ይሻላችኋል። እና የለም ማስረጃ ካላችሁ ደግሞ ኑና ከዚህ በላይም ማውራት ይቻላል። ቴንኪው። ከዚህ በላይ ሰዓት አልውሰድም። እሺ፣ በጣም እናመሰግናለን። ቴንኪው ወንድማችን፣ እግዚአብሔር አምላክ ይስጥልን። እሺ፣ እንደየአገባባችሁ ነው የምቀበለው። ማሜ ቆይቷል ከገባ ወጥቶም ነበረ።
ለሱ ልስጠውና ከዛ ለመምህር እዛ ዳንዬ እንደውም በዳንዬ ንግግር እንጨርሰዋለን። ጠብቁን ወገኖች። እሺ አጠራ አድርጋችሁት ማሜ የምትለው ነገር ካለ ማለት ትችላለህ ብራዘር። መሐመድ አበባው ማለት ነው። ማሜ ሁለት ስለሆናችሁ እያወራ ከሆነ ሚዩት ነህ ማሜ። ኦኬ እሺ፣ አልቻለም ማለት ነው። እሺ መምህር ይቀጥሉ። መምህር ከታች ጎሳ ነው። አዎ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኤርሚዬ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጀመሪያ ደረጃ መናገር የምፈልገው አንድነታችን በክርስቶስ አምላክነት ማንደራደር አንድነታችን በጣም አስደስቶኛል። በህይወቴ ከምንም ነገር በላይ ሁሉ ነገር ለበጎ ነውና ከምንም ነገር በላይ አስደስቶኛል። ኤርሚ ሁሉም እንድታውቁ የምንፈልገው 1.3 ህዝብ አለ። እንድታውቁ የምንፈልገው ምንድነው? ችግር በመጣ ቁጥር አንድነታችን ክርስቲያን ይጠነክራልና አንድነታችን አስደስቶኛልና ዋናው እሱ ነው መናገር የፈለኩትና አጠር አድርጌ የሆነች ነገር ልበል። 5 ደቂቃ ከይቅርታ ጋር ይበዛል ኤርሚዬ? ችግር የለም። እሺ ጥሩ። መነሻው እንግዲህ አሁን ታሪኩን ቅድም ጀምሬ እየሰማው ነበር። ከታችም በሚዲያ ደረጃ ፍርድ ቤት ያልወሰነበትን ጥፋተኛ ነው ያልተባለ አንድ ግለሰብን በዚህ ቅድም ስትናገረው እንደሆነ በዚህ ቦርደር ሊመጣ ነው፣ በዚህ ኤርፖርት ሊሄድ ነው፣ ቅደሙት ያዙት እየተባለ የሚናገሩ ሰዎች ምን ያህል መሀይማን እንደሆኑ ማወቅ ይቻላል። ለምን ሲባል በሚዲያ ደረጃ ወጥቶ አንድ ሰውን ፍርድ ቤት ያልወሰነበትን የህግ አካላት ያልወሰነበትን ወንጀለኛ ነው ያልተባለበትን አሸባሪ ነው ማለት በራሱ ወንጀል ነው፣ ያስጠይቃል፣ ወንጀል ነው። ስለዚህ ምናልባት እግዚአብሔር ቢፈቅድና ቢረዳን ይሄንን አካል ወደፊት መጠየቁ አይቀርም። ስለዚህ በዚህ ደረጃ ወርደው ነው እየተናገሩ ያሉት ማለት ነው። እና እኛ ደግሞ የተነካብን አምላካችን ነው፣ የለበሰው ልብስ አይደለም። የተናገራቸው ቃል ኪዳን የሰጠባቸው ማደሪያ ነገሮቹ አይደለም። ራሱ እግዚአብሔር ወልድ ነው የተናገረው። ራሱ እግዚአብሔር ነው የተነገረብን። እየተሰደበ ያለው ሎቱ ስብሐት ስለ ቃሉ ራሱ አምላካችን ነው። አምላካችን ተሰድቦ ዝም የሚል ክርስቲያን ካለ እሱ ለይስምላ ነውና ኢየሱስ የሚለውን ስም ከአንደበቱ ያውጣ። የእውነት ተቋርጠሃል መምህር። ለክርስቶስ አምላክነት አንደራደርም። ይቅርታ ተቋረጠ። እሺ አሁን መጥቷል። በክርስቶስ አምላክነት አንደራደርም ብሎ እንዳለ ህዝቡ እየወጣ ያለው ለምንድን ነው? ክርስቶስ አምላካችን ስለሆነ ነው። ኢየሱስ የሚለው ስም ይገዛናል። ስሙን ሲያነሱብን አይመለከተኝም የሚለው ነገር አይሰራም። አዎ አልሰራም። ምርጥ የክርስቶስ ተከታዮችን አፍርተናል። አንዱ የሆነን ያየንበት ሰዓት ነው። በጣም ደስ ብሎኛል። ስለዚህ እኛ ስጋውን የበላ ነው ደሙን የጠጣንለት ራሱን ሞቱን አሳልፎ የሰጠን ራሱን ራቁቱን አድርጎ እርቃኑን ለሰጠን አምላክ በዚህ ሰዓት ልንቆም ይገባል። እነኚህ ሰዎች እስከ መቼ ድረስ እንዋጋቸው? እስከ መቼ ድረስ እንዴ? ሲጀመር ከዚህ በፊት በነበረው ስትሬንግዝ እንሄዳለን ብለው ካሰቡ ተሳስተዋል። ያለነው 21ኛው ሴንቸሪ ላይ ያለንበት ዘመን የቴክኖሎጂ ዘመን ነው። ያለንበት እንደ ድሮ መስሏቸው ከሆነ እኔ የመንግስት ሰራተኛ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። ፊት ለፊት እንገናኛለን። በዚህ ከመጡ በክርስቶስ ከመጡ ያፈለገኝን ነገር መሆን ይችላለሁ። ያፈለገኝን ነገር ማለት ነው። ስለዚህ እነኚህ ሰዎች አሁን ላይ ዝም ማለት የለብንም። ኤርሚ ልንሰራ ይገባል። አልተሰራም። ለምን? እስከ መቼ ድረስ?
ያል አላህና መሐመድን የሚቃረኑትን ግደሏቸው። ሱራ 5:20-33 ላይ ይሄ ቃል ከዚህ መውጣት አለበት። እጆቻቸውና እግሮቻቸውን ቁረጧቸው ወይንም ከሀገር አባሯቸው መውጣት አለበት። አይሁድና ክርስቲያኖችን ግደሏቸው፣ ያላ ጠላቶች ናቸው። መውጣት አለበት። ከዚህ ከቁርአን ውስጥ ተገንጥሎ ቀደው ማውጣት አለባቸው። ቀደው ሳይወዱ በግዳቸው እንደዚህ የተባለ እነሱ እንደገና ሰላም የሚሸቱበት ነገር መኖር የለበትም። ልንናገር ይገባል። በቃ ልንመሰክር ይገባል። በክርስቶስ አምላክነት በክርስቶስ ላይ የመጡትን ሁሉ እግዚአብሔርን የተናገሩበትን አባቴን ይናገር፣ እኔን ይስደበኝ፣ ማንንም ይስደብ፣ አምላኬን ግን እኔ ቆሜ ሊሰደብ አይገባል። እነሱ ይቅርታ ጨርሻለሁ። ከዘፍጥረት 1 እስከ ራዕይ መጨረሻ ጌታችን ኢየሱስ ክርስቶስ እነዚህን ግደሏቸው የሚል ካለ ያውጡ። አምላክ ሆኖ ግደሏቸው አይልም። እሱ ራሱ የሚገል አምላክ ነው። በቀልን ለእኔ ተው ነው ያለው። በቀል እግዚአብሔር ነው። ስለዚህ በዚህ መሰረት አብርሃም ሳይወለድ የነበረ ዮሐንስ 8:58 ላይ አምላክ እግዚአብሔር ዛሬ አይዘበትበትም። ከአንድ በላይ ሚስት አግቡ የሚል አምላክ እኛ የለንም። ኢሳም ይበሉት መርያምም ይበሉት እነሱ ውስጥ የተጠቀሰው ቁርአን ኢየሱስ ክርስቶስ ከሰበከ ከ600 ዓመት በኋላ በሰባተኛው ሴንቸሪ መጥቶ አንድ ግመል ጠባቂ 13 ሚስት ያገባ የ6 ዓመት ልጅ ሕፃን ልጅ እንቦቃቅላ ለመሳም እንኳን የምታጓጓ እንቦቃቅላ የሱ ሰውነት የገባባት እንደዚህ አይነት ነብይ ብለው ከተቀበሉ ያውጡት ከቁርአናቸው። ማውገዝ አለባቸው። ይሄ ከቁርአናቸው መውጣት ያለበት ነው። አንድ በሰውኛ ደረጃ መጥፎ ነው። ለምን የ6 ዓመት ሕፃን ልጅ እንዴት አድርጌ ነው እኔ ለሰው ምድረው? ያስለቅሳል። ስለዚህ እንደዚህ አይነት ነገሮችን ሱራ 8:12 ላይ የካዱትን ፍርሃት እጥልባቸዋለሁ፣ ከአንገቶቻቸው በላይ ራሶቻቸውን ምቱ፣ ቁረጧቸው፣ ጣሏቸው። እንደዚህ አይነት ያሉትን እንዴ ሱራ 9:5 ላይ አጋሪዎችን ባገኛቸው ስፍራ ግደሏቸው፣ ከበቧቸው፣ መንገድ ላይ ተዋደቋቸው፣ ጠብቁና ተደበቁና ጠብቋቸው። እንደዚህ አይነት ነገር ያለበትን መጽሐፍ ቅዱስ ብሎ መያዝ ወንጀል ነው። ስለዚህ በጣም ይቅርታ ጨርሻለሁኝ። አንድ ደቂቃ ብቻ። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን ሊፈልግና ሊያድን መጣ ነው። ማቴዎስ 18 ላይ የጠፋው ማን ነው? አዳም ነው። እኔ አዳም ነኝ። ኤርሚ አዳም ነህ። ዳኒ አዳም ነው። ሁላችንም መሐመድ አዳም ነን። እዚህ ውስጥ ያለን የጠፋ ነው እኛን ሊፈልግ ሊያድን መጣ። እንዴ አንድ ኡስታዝ ሰብዬ አደባባይ ላይ ወጥቶ በእንትን ደረጃ በኮሚቴ ደረጃ የሚደገፍ ወጥቶ ኢየሱስ ክርስቶስ እጁን አይታጠብም፣ ስለዚህ በሽተኛ ነው፣ ሎቱ ስብሐት ስለቃሉ እጃችንን ታጠቡ ሊል አይደለም የመጣው። የጠፋውን ሊፈልግና ሊያድን ነው የመጣው። እጅ ታጠቡ ሊል አይደለም። እጅ መታጠብ ድመት እንዴ ለእንስሳት እኮ እጅ መታጠብ ያውቃሉ። ድመቶች እኮ ይጸዳዳሉ ያውቃሉ። እኛ እኮ የሰው ልጆች ነን ጎበዝ፣ የሰው ልጆች እኮ ነን። ጌታ ከሰማይ የመጣው እጅን ታጠብ፣ እንደዚህ ሽንት ቤት እንደዚህ ግባ፣ በዚህ ውጣ፣ በዚህ ግባ ሊልህ አይደለም የመጣው። ጌታ ኢየሱስ ክርስቶስ የመጣው አንተ የጠፋውን ለዘላለም ባርነት የወደቅከውን ሊያድን የመጣው ክርስቶስ ኢየሱስ። ስለዚህ ከነዚህ ጋር ግብር የለንም። ስለዚህ ምን መሆን አለበት? ቁርአናቸው ውስጥ ያለውን ቀደው ማውጣት አለባቸው። ከዛ በኋላ ነው አንድ ምን ሆነው። እኔ ፍለፊቴ የቁርአኑን ሐሳብ እያየው ፍለፊቴ ወድሃለሁ የሚለኝ የእስልምና ተከታይ ካለ በአላህ ሱና በመሐመድ ሱና የማይደራደር በፍለፊቴ እየመጣ እንዴት አድርጌ ነው የምረጋጋው? ስለዚህ አካሄዱ ትክክል አይደለም። ከ600 በሰባተኛው ሴንቸሪ መጥቶ አንድ ግለሰብ ብዙ ሚስቶች አግብቶ ተናገረን። መጽሐፍ ቅዱስ ላይ ሚስት አግባ የሚል የለም። ሰለሞን 500,000 ሚስት ያግባ፣ አይመለከተንም። ለምን ይሄን ያህል አግባ አልተባለም? ግለሰቦች ኃጢአት ሊሰሩ ይችላሉ፣ ብዙ ሊያገቡ ይችላሉ።
መርገማችን እንደ ጽድቃችን እንደ መርገም ጨርቅ ሆነ ብሎ የተናገረው ዳዊት በመዝሙር 21 ቁጥር 1 ላይ ጽድቃችን አምላኬ አምላኬ ለምን ተውከኝ የሚለውን ያን ተናግሮ ጽድቃችን እንደ መርገም ጨርቅ ሆኖ ብሎ የተናገረበትን ኃይለ ቃል ሁሉም ኢሳይያስ 64:6 ላይ ሁሉም መርገም ነበረበት። ያ ቴንክ ዩ ወንድማችን። ስለዚህ ወንድሜ ጨርሻለሁኝ። ኤርሚዬ በጣም አመሰግናለሁ። ክብር ይስጥልኝ። አንድነታችን በጣም ደስ ብሎኛል። ብዙ መስራት እንችላለን፣ ብዙ መነጋገር እንችላለን፣ ወደፊትም መስራት እንችላለን። ኤርሚ አንድ ሆነን እነዚህን በ21ኛው ሴንቸሪ ላይ መሆናችንን ልንነግራቸው ይገባል፣ ልክ ልናስገባ ይገባል ለማለት ፈልጋለሁ። ኤርሚ በጣም አመሰግናለሁ። ይቅርታ ወገኖች። እሺ ቴንክ ዩ። ያው ከሰዓቱ አኳያ ብዙ ለማውራት አንችልም። እንግዲህ የምንኖርበት ሀገር ሰዓቱ ስለሚለያይ ማለት ነውና ተባረክልን ወንድማችን። እሺ በጣም እናመሰግናለን። ቤኪ የምትለው ነገር ካለ ለአንተ አጭር ደቂቃ ልስጥና በዳንዬ ንግግር እንዘጋዋለን። አዎ በዳኒዋ እንዘጋለን። ኤርሚነት እግዚአብሔር አምላክ አብስቼ ይባርክ። እኔ እንኳን አይ ቲንክ ለየት ያለ ሀሳብ ነው ብዬ ማስባለሁ። ለየት ያለ ማለት የምንድን ነው? አይ ቲንክ በእስልምናው ዘርፍ የሚሰሩ በጣም ወንድሞቻችን አሉና በትጋት የሚሰሩ ወንድሞቻችን አሉ። በክርስቶስ ክርስቲያን የሆኑ ወንድሞቻችን ማለት ነው። ይገባል፣ ማወራው ቋንቋ ለሚገባው ሰው ይገባዋል ብዬ አስባለሁ ምን እያወራው እንደሆነ። እነኚህ ወንድሞች ኤርሚ ትዝ የሚል ከሆነ አንተ ጋር አይ ቲንክ 2 ነው 3 ምናምን ብቻ ነው ሰፖርት የተደረጉት የታገዙት አይደል? ከዛ ውጪ እኔ አላየሁኝም። ወይ ሌላ ጋር ሲታገዙ ከነሱ ጋር በአገልግሎታቸው አብሮ ሲቆም እኔ አላየሁኝም። ሜቢ ተሳስቼ ከሆነ ለመታረም አም ሬዲ በጣም ልታር ሶ በዚህ በእስልምናው ዘርፍ ላይ የሚያገለግሉ በክርስቶስ ክርስቲያን የሆኑ ወንድሞቻችን በጣም መታገዝ አለባቸው ብዬ እኔ አስባለሁ። በጣም መታገዝ አለባቸው። በጣም አሁን ፋይናንሻሊ ሰፖርት ሊደረጉ ይገባል። የስ እነማን ናቸው ይታወቃሉ። በእኛው ቤት ውስጥ ያሉ ወንድሞቻችን ማለት ነው። እና አዎ አንተ ጋር 2 3 ከዛ ውጪ እኔ አላየሁኝም። እና እኛ ክርስቲያን ወንድሞች እኔ ራሴ ወቅሳለሁ። ለምሳሌ ቤካ አወዝ ሮንግ በቃ ልክ አይደለም ከነሱ ጋር አብረህ ባለመቆም ምናምን ብዬ እኔ ራሴን ወቅሳለሁ። በደንብ አድርጌ ራሴን ወቅሰው። ለምንድን ነው ከማመድ ጋር ያልቆምከው? ቤካ ለምንድን ነው ከዳኒ ጋር ያልቆምከው? ከነ ማሙዬ ጋር ብቻ ብዙዎች አሉ ወንድሞቻችን። እና ራሴን ወቅሳለሁ። ራሴን ከማረም ነው የሚጀምረው ብዬ ማስባለሁና እዚህ ያላችሁ ክርስቲያን ወንድም እህቶቼ we have to stand with them okay ሁላችንም ከነሱ ጋር መቆም አለብን። ሰፖርት እናደርጋቸው ይገባል። ፔጆቻቸውን አይታችሁ ከሆነ አብዛኛውን ጊዜ የሚገቡ ሰዎች በጣም ጥቂት ናቸው፣ ትንሾች ናቸው፣ ግን በትጋት ይሰራሉ። እንደዛ ሆነው ሰው መጣ አልመጣ ሳይሉ ግን የእግዚአብሔርን ጸጋ ለሰዎች ያካፍላሉ። የተቀበሉትን ይህን የምስራችሁን ለሰዎች በማድረስ ውስጥ በትጋት ውስጥ አሉና አብረናቸው ልንቆም ያስፈልጋል። ፋይናንሻሊ በምንም ነገር እና የሆነ ነገር ሲፈጠር ብቻ ምናምን አይደለም። ባይ ዘ ዌይ የሆነ ነገር ሲፈጠር ብቻ ሳይሆን በቃ ሁሉ ጊዜ ከነሱ ጋር አብረን እንዳለን ማሳየት አለብን። ለምን ሲባል አገልግሎት ልዩ ስለሆነ ማለት ነውና ኤርሚነት በዚህ ጉዳይ ላይ ሞር መሰራት አለበት ብዬ አስባለሁ። ሜቢ ማሜ ከከፈተ ማታ አይደን ደግሞ ስለዚህ ጉዳይ ሞር እናወራለን ብዬ ተስፋ አደርጋለሁ። ፎሎ አድርጓቸው እንደ በውስጥም ጽፋት ምናምን ነገር አይዟችሁ ምናምን በሏቸው ወንድሞቻችን፣ ወዳችኋለሁ። ቴንክ ዩ ተባረክ ወንድምነት፣ በጣም ነው የምናመሰግነው። ይህንንም እንደዚሁ ከዚሁ ጎን ለጎንም ደግሞ ይህንኑ እያደረግን በአሁን በተነሳው ጉዳይ ላይ በተለይ ወንድማችንም ማሜንም ከዚህ በፊት እንደዚህ ብለውታል። አንድ ሰው ላይ ብቻ አይደለም ያው ይመስርቱ። በነገራችን ላይ ክሱ በጣም ቆንጆ ነው። እኛ ደስ ይለናል ቢከሱ፣ ምክንያቱም ምን መልሰውም አለን መጽሐፎቻቸው አብረው ነው የሚከሰሱት። የትኛውም ሃይማኖት እኔ አላየሁም የሰው ሃይማኖት ስም አስገብቶ ተራገሙ ግደሉ ምናምን የሚል ይሄ የመጀመሪያ ሃይማኖት ነው እስልምና። ስለዚህ መጽሐፍቶቻቸው ነው ማረም ያለባቸው መጀመሪያ። ስለ ግድያ የተወራው ነገር ማንም ፈርቶ የሚያቆም የለም። እግዚአብሔር ይመስገን ኑ ተወያዩ ሲባል ለውይይት ሰው አጣን። ፊታችን የሚቆም ፓስተር የለ ቄስ የለ የሚመልስ የለም እያሉ ሲፎክሩ ነበረ። አሁን ደግሞ እኛ ተዘጋጅተን በደንብ ስንቀርብ እኛ እንናገራችሁ፣ እኛ መጽሐፍ እንጻፍ፣ እኛ ክርስትናን እንተች፣ መጽሐፍ ቅዱስን እንተች፣ እግዚአብሔርን እንተች፣ ክርስቲያኖችን እንተች፣ እናንተ ግን ዝም በሉ አይነት ነገር ነው።
እሱ እዚህ አልቋል፣ አይሰራም። ጊዜውን ጨርሷል። ከዚህ በኋላ እኛ ካቆምነው ቀጣዩ ትውልድ ራሱ ፈርቶ ያቆመዋል። እኔ ፊቴን የገለጥኩበት አንደኛው ምክንያት ፊቴን ገልጬ እንትን ያልኩበት ምክንያት ከእስልምና የሚመጡት ድፍረት እንዲያገኙ ነው። ስለዚህ አሁን ደግሞ ከእስልምና የመጡትም በድፍረት እየተናገሩ ነው፣ እየሰበኩ ነው። ስለዚህ ወደኋላ የሚባል ነገር የለም፣ ወደኋላ የሚባል ነገር የለም። ከሴኪሪቲ አንጻር አንዳንድ ነገሮችን ልናደርግ እንችላለን እንጂ ወደኋላ የሚባል ነገር አይታሰብም። የጀመሩት እነሱ ናቸው፣ መቀጠል ነው ያለባቸው። ቁርአናቸውን ነው ሀዲሳቸውን ነው የምናነበው፣ ወደኋላ የለም። በፊት ከኛ በፊት እነ ማሜ እውነት ለሁሉ እነ ዳኒ ምናምን ነበር የሚሰሩት። አንድ ወንድማችንም አለ ሰይሃማን ነበረ። ከዛ ደግሞ እኛ መጣን ተጨመር፣ ይኸው እነፎይ መጡ። በጣም ብዙ ሰዎች መጥተዋል። ስለዚህ አሁን ወደኋላ የሚባል አረፍተ ነገር የለም፣ አይሞክሩትም። እኛ ለሌላው አርአያ ሆነን እናልፋለን እንጂ በፍጹም የሚቆም ነገር አይደለም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር እንዳያስተማረን ፍቅር ላይ ወደኋላ እንደራደርን። ፍቅር ላይ በሀሳብ ሞግተው ሊያስቆሙን አይችሉም። መግደል ሲፈልጉ እኛ እንገላቸው፣ መሳደብ ሲፈልጉ እኛ እንሳደብም። ግን በሀሳብ ከሞገቱን በሀሳብ ሙግት ወደኋላ አንመለስም። ምክንያቱም መጽሐፋችን ወንጌላችን እንድንመክት ወንጌል ለትውልዱ እንድናቀርብ ነግሮናል። መጽሐፍ ቅዱሳችን ደግሞ በቂ ነው። ለየትኛውም መልስ ለየትኛውም ጥያቄ መልስ አለው ብለን እናምናለን። ስለዚህ ይህን ነው የምናደርገው። ከዛ ውጭ ክርስቲያኖች በእኛ ጉዳይ ብቻ ሳይሆን ነገሩ ወደ ድነት እንዲያመራ ሰዎች እንዲድኑ ጸሎት ያስፈልገናል። አብራችሁን በጸሎት ቁሙ፣ ጸልዩልን። ከዛ ውጭ እግዚአብሔር ነው ሁሉን የሚያስተካከለው። እንግዲህ እኔ አሁን ይህን ትገደላለህ ከተባለ በየመንገዱ ሲሳደቡ፣ አንዳንዶቹ ድንጋይ ሲወራወሩ፣ አንዳንዶቹ ከኋላ ሲከታተሉ ምናምን እስካሁን በህይወት ያለሁት እኔም ሌሎችም በህይወት ያሉት እግዚአብሔር ስለሚጠብቅ ነው። እግዚአብሔር ደግሞ ከፈለገት ከዛች ቀን ለምን ሰማይ ዝቅ አይልም? ሰው በህይወት ይኑር ካለ ያኖራል። ይህን እናውቃለን። ሁላችሁም ጸልዩልን። ጌታ ኢየሱስ ይባርክ። ኤርሜ ማሜ ተባረክ ወንድማችን። እግዚአብሔር አምላክ ዘመንን ይባርክ። ኦርቶዶክሳውያን ወንጌላውያን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ዳንዬ እንኳን ደህና መጣህ። ለአንተ ጊዜውን ልስጥና በአንተ ንግግር እንጨርሳለን። ወገኖች እንዳትወጡ፣ አብረን እንወጣለን። ጸጋ ይብዛላችሁ። ዳንዬ ይቀጥል። ኤርሚዬ ወንድሞች ሁሉ የእግዚአብሔር ሰላም ይብዛላችሁ። በጣም ደስ ብሎኛል እንደገና ስለተገናኘን። አንድ ደቂቃ ብቻ ነው የምናገረው። ከዚህ በፊት ብዙ ነገር ተብሏል፣ መደጋገም አያስፈልግም። አንድነታችን እጅግ በጣም ደስ የሚያሰኝ ነው። እስልምና ነጣጥለ ምታ የሚል ፖሊሲ አለው። በታሪክ ሁሉ ብትመለከቱ ሂስቶሪካሊ አሁን ኦርቶዶክሶችን ነጥሎ የሚመታበት ጊዜ ነበረ። ከዛ ካቶሊኮችን ነጥሎ የሚመታበት ጊዜ ነበረ። በሀገራችንም ታሪክ አስተውላችሁ ከሆነ ጅማ ላይ መጀመሪያ ኦርቶዶክሶችን ነበረ የመቱት። ከዛ ቁርአናቸውን ራሳቸው ባይዘ በማስረጃ ተረጋግጦ በኋላ ሙስሊሙ ሰውዬ ራሱ ተይዞ ተፈርዶበታል። ራሳቸው ሽንት ቤት ውስጥ ለው አንድ ፕሮቴስታንት ነው የጣለው ብለው የፕሮቴስታንት ቸርቾችን አቃጥሎ ነበረ። መጀመሪያ ፕሮቴስታንት ምንድነው ኦርቶዶክሶችን፣ ከዛ ፕሮቴስታንቶችን እንደዚህ ነጣጥለው የመምታት ነገር አለና የሆነ ሰሞን ወንድማችን ሙሐመድ አበባው ላይ ዘመቻ ሲያደርጉ ነበር። እንከሰዋለን እንደዚህ ቤቱ ድረስ ከመሄድ። አሁን ደግሞ ወንድማችን እፎይ እንደዚህ ነጥሎ ለመምታት እየሰሩ ነው እና በክርስቶስ መስቀል ስር የተሰባሰበ የክርስቶስን መስቀል ምልክቱ ያደረገ ሁሉ በእንደዚህ አይነት ጊዜ አብሮ ሊቆም ያስፈልገዋል። ስለዚህ ወገኖቼ አንድነት ይኑረን። ይሄ የእስልምና ባህሪ ነው፣ ነጣጥሎ መምታት። ስለዚህ አንድ የሆነ ሰው ላይ ፎከስ ሲደረግ ያንን ሰው ብቻ አይደለም መምታት የሚፈልጉት። በቃ ይሄ የተኩላ ስትራቴጂ ነው። ተኩላ ምንድን ነው የሚያደርገው? አንዷን እደል ነጥሎ የሚያሯሩጠው መንጋ ሁሉ፣ የተኩላ መንጋ ሁሉ አንዷን ነጥሎ ያሯሩጣል። ያችን አዳክሞ እሷን ከበላት በኋላ ወደ ሌላ ደግሞ ይዞራል። እና እንደዚህ ነው የተኩላ ስትራቴጂ ነው የሚጠቀሙት እነሱ። ይሄ ስድብ ምናምን የሚለው ሲጀመር ምንም ስድብ የለም። ስድቡ ያለው የገዛ መጽሐፋቸው ውስጥ ነው።
ነቢያቸውን የሚሳደቡት የራሳቸው መጽሐፍት ናቸው። መጽሐፍታቸው ሲነበቡ ነው ስድብ የመሰላቸው እንጂ ስድቡ ያለው እዛው መጽሐፍታቸው ውስጥ ነው። እሱን ነው ማስተካከል ያለባቸው። የእነሱ መጽሐፍት ደግሞ በቀጥታ ክርስቲያኖችን፣ ክርስትናን፣ አምላካችንን ይሳደባሉ። ይህንም በማስረጃ ማሳየት ይቻላል። ስለዚህ ከዛ ነው መጀመሪያ ያለባቸው። ደግሞ 80ዎቹ 90ዎቹ ውስጥ የነ አህመድ ዲዳትን መጽሐፍት እየተረጎሙ የነ ዛኪር ናይክን ቪዲዮዎች እየተረጎሙ ክርስትናን ሲያብጠለጥሉ የነበሩት ማን ናቸው? ከዚያስ መጽሐፍት እየጻፉ ስንት ስድብ ሲያሽጎድጉዱ የነበሩት? አሁን ይሄ ማን ነው አህመዲን ጀበል የሚባለው ሰውዬ 303 የሚለውን መጽሐፉን ካነበባችሁ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስድብ ነው። ክርስቲያኖችን ያዳናቸው ሰይጣን ነው ይላል አንዱ ቦታ ላይ። አንዱ ቦታ ላይ ደግሞ ከሰማይ ኢየሱስን አንተ ልጄ ነህ ብሎ ያለው የሰይጣን ድምፅ ሊሆን ይችላል ብሎ ጽፏል ይኸው ሰውዬ። ይሄ ደግሞ ማን ነው? አምባሳደር የሆነው ሐሰን ታጁ የሚባለው ለመናገር ራሱ ይቀፋል። መጽሐፍ ቅዱስን የገማ መጽሐፍ ብሎ ቃል በቃል ተሳድቧል። የሐመረ ተዋህዶን ቅጥፈት በሚለው መጽሐፉ ላይ አለ ይህ ንግግር ማለት ነው። ስለዚህ ራሳቸው ናቸው የጀመሩት። እኛ ደግሞ እንደዚህ አይደለም ያደረግነው። መጽሐፋቸው ውስጥ ያለውን ነገር ነው ያነበብነው። እሱ ሲነበብ ነው ስድብ የመሰላቸው። እና ማሳደድ መፍትሄ አይሆንም፣ መግደል መፍትሄ አይሆንም። ባይዘወይ አንድ የምታውቋቸው ሰዎች ልትኖሩ ትችላላችሁ። ፋዘር ዘካሪያ ቦትሮስ የሚባሉ ኢን ሚሊየንስ ሙስሊሞችን ወደ ክርስትና የሚያመጡ ሰው አሉ። አሁን በእሳቸው የቴሌቪዥን አገልግሎት በአመት ወደ 6 ሚሊዮን ሙስሊም ወደ ክርስትና ይመጣል ይባላል። እና እሳቸው ከማን ነው ይህንን አደራ የተቀበሉት? ከገዛ ወንድማቸው። እና ሙስሊሞች ወንድማቸው የወንጌል ሰባኪ ነበሩና አንገቱን ቀልተው ገደሉት። ከዛ ፋዘር ዘካሪያ ልጅ ነበሩ ያኔ። የወንድማቸውን መጽሐፍ ቅዱስ እያነበቡ አደጉ። ያ ትዝታ ከአእምሯቸው ውስጥ አልጠፋም። መጨረሻ ላይ አደገኛ የወንጌል ሰባኪ ሆኑ ማለት ነው። አልቃይዳ 60 ሚሊዮን ዶላር እሳቸውን ለሚገልሰው ሰጣለሁ ብሎ ይህን የሚያክል ባውንቲ ኦሳማ ቢንላደን ላይ ከተቀመጠው እጥፍ እስኪያስቀምጥባቸው ድረስ። ስለዚህ ወገኖቼ እፎይም ብትገሉት የሆነ ነገር ብታደርጉት ሌሎች በጣም ብዙ ከሱ የባሱ ደግሞ መቆሚያ መቀመጫ የሚያሳጧችሁ የእግር እሳት የሚሆኑባችሁ ወንድሞች ይነሳሉ። ይሄ መፍትሄ አይደለም። መፍትሄው መወያየት ነው። ስለዚህ ኑ እንወያይ። መጽሐፍታችሁ ምን ይላሉ? እንወያይ። እናንተ ስለ ክርስትና ያወራችኋቸው ነገሮች ማስረጃ አሏቸው ወይ? እንወያይ። ስለዚህ መፍትሄው እሱ ነው። እሱ መፍትሄ አይሆነንም፣ መግደል ነው መፍትሄ የሚሆነን የምትሉ ከሆነ ነገሩ እየባሰ ነው የሚሄደው እንጂ ምንም የሚቀዛቀዝ ነገር የለም። በወንድሞቻችን እግር ደግሞ የሚተኩ የባሱ ሰዎች ይመጣሉና ይሄንን ልብ በሉ። ይሄ ለሙስሊም ወገኖች የማስተላልፈው መልእክት ነው። ነገር ግን እኛ እንደናንተ በጸብ አንሄድም፣ እንደናንተ በጉልበት አንሄድም፣ እንደናንተ በኃይል አንሄድም። አምላካችን ያስተማረን ፍቅር ነው። ነገር ግን ደግሞ በህግ እንሄዳለን። በህግ ስንሄድ ደግሞ ያው ውጤቱ የሚታይ ይሆናል ማለት ነው። ስለዚህ ህግ ፊት የምንቀርብ ከሆነ እናንተም የተናገራችኋቸው ነገሮች ይመዘዛሉና ስለዚህ ሁሉ ነገር ያው ሚዛኑን ይጠብቃል ማለት ነው የዛኔ። ስለዚህ ወገኖች ተባረኩ። አንድነታችን እንደጸና ይሁን። ዛሬ ምሽት 4 ሰዓት ማሜ ቤት እንገናኝ። ኤርሚዬ እግዚአብሔር አብዝቶ ይባርክ። አሜን። ቴንኪዩ ዳንዬ። እግዚአብሔር አምላክ